ቁጭ ብለን በጠረጴዛ ዙሪያ ላይ እኔ አንቺ ፋኒ በውስጥ ነጯን ተነጋግረን ከዛ በኋላ ነው ለሚዲያ አውጥተን እንደዚህ ነው ብለን መናገር የምንችለው እንጂ እኔ ዴፊኒትሊ ብድግ አድርጌ ፋኒ እንደዚህ ነው ሁሉንም ነገር በዚህ ጉዳይ ማንን ሁላ እንዳናገርኩ ታውቃለህ? ዳጊን ሁላ እናገረዋለሁ ታውቃለህ? በዛ ሰዓት ዳጊም እኮ በውስጥ ጽፎልኝ እኮ ስም አስተባበቅ ተብያለሁ። ዳጊም እኮ በዛ ሰዓት ጽፎልኛል። ዳጊ የኔ ቅርብ ጓደኛዬ ነው፣ በጣም ቤስት ወንድሜ ነው። እውነትሽን ንገርሽ፣ በዛ ሰዓትም አንዱ በቦታው ላይ የነበረም ዳጊ ነው። እኔ ደግሞ ሌሎችም የአይን ምስክሮችም በቦታ ላይ የነበሩ ሰዎችም ሰብስቤ ማምጣት ይችላሉ። ይሄ የድጋፍ ያለ ድጋፍ ነገር አይደለም። እኔ ለአንቺ ቲፕ እየሰጠሁሽ ያለሽው ሄለን ኖርዌይ ያለችው ሆዴ ጀርመን ያለው አብረን ያሳለፍነውን ነገር እዚህ ሚዲያ ላይ እኔ ቁጭ ብዬ ማውራት ማንነቴ ስለማይፈቅድልኝ በውስጥ እናውራውና ከዛ ወደ ሚዲያ እናወጣዋለን በሚል ነው እንጂ በዛ ሰዓትም እኮ እኔ ወጥቼ እኮ እንደ ወንድ ልጅ እኮ ፋኒ ሚስቴን ቺት አላረገም ብዬ ተናግሬያለሁ። አሁንም የምከደው ነገር አይደለም፣ አላረገም። አንቺ ግን እየተናገርሽ ያለሽው ግን የመሰረቱን ጫፍ እንጂ የችግሩን ጫፍ እንጂ ሙሉውን መረጃ ይዘሽ አይደለም። ስለዚህ ሙሉ መረጃ እንግዲህ በትላንትናው ዕለት ያው እንደሰማችሁት ነው ማለት ነው። ሆዴ ሄሉ ቤት ገብቶ ያለውን እውነታ መናገር ፈልጋለሁ ብሎ ተናግሯል ማለት ነው። በዚህም ክርክር ውስጥ ዳጊና ሌሎችም የፋኒ ጓደኞች ተካተውበታል። ፋኒ የሰራው ፋውል ወይም ደግሞ ስህተት አለ፣ ዝም ብለሽ ሄሉ ቀጥታ ለሱ ብቻ አትከራከሪለት፣ እውነታውን ይዘሽ ብትናገሪ በጣም ጥሩ ነው እያለ ነው እንግዲህ እየተናገረ የነበረው ቦስ ማለት ነው። ሄሉ ደግሞ ቀጥታ ባለው ነገር ሙሉ ለሙሉ ፋኒን ስላስመነችው እንደው ስለ ሳምሪ ያለውን ሁኔታ እንኳን የመስማት ምንም አይነት ቦታ እየሰጠች አይደለም። ቀጥታ ወደ ነገሩ ግባና የምትናገረው ነገር ካለ ተናገር እያለችው ነው። በዚህ አጋጣሚ ግን እኔ ለሄሉ የምናገረው ነገር ፋኒን ኢንተርቪው እንዳደረገችው ብትችል ሳምሪንም ጠርታ ቤቷ ኢንተርቪው ብታረጋት ወይም ደግሞ ያለውን እውነታ ልትረዳ ብትሞክር ከሌሎች ተናጋሪዎች የበለጠ እነሱ ዋናዎቹ የታሪኩ ባለቤት ስለሆነች ሳምሪ እውነታውን ከዛ ታገኛለች ብዬ ነው እኔ የማስበው። እስኪ ቦስ ሌሎች እውነታዎችንም ሲናገር እንግዲህ ይዘሽ አይደለም። ስለዚህ ሙሉ መረጃ ደግሞ እኛ በውስጥ አውርተንበት መተማመንም ካለብን በውስጥ ነው እንጂ ሶስታችን ስንነጋገር የሚያምርብን እንደ ወንድ ልጅ እንደ ሴት ልጅ ማለት እኔ አሁን ወጥቼ እዚህ ጋር ከሌ እንደዚህ አድርጓ እንደ ችግር የለብኝም እኮ እኔ ማንም የፖለቲካም የሃይማኖትም የማንም ደጋፊ አይደሉም። ግን ብዙ እውነቶች እኔ ጋር ስላሉ ምናልባት ሰው ሊጠላኝ ይችላል እዚህ ጋር የምናገረው ነገር። እኔ ደግሞ በሰው ዘንድ እንድጠላ አልፈልግም። ሰዎች በዚህ ደረጃ ልክ እንዲገምቱኝም አልፈልግም። እኔ ሰዎች ማውራት ካለብን በውስጥ አውርተን ወደ ሚዲያ ማውጣት ካለብን ይወጣል እኮ ችግር የለውም። ያኔም ስናወራም እኮ ሪከርድ እያደረገን ነው የምናወራው። እያንዳንዷ መረጃ እኮ ከአስከፈ ማውጣት እንችላለን እኮ። እኔ አሁንም ቢሆን ልደግምሽ የምፈልገው ፋኒ የኔን ኤክስ ቺት አላደረገም። ግን ደግሞ ሄለን እየተናገርሽ ያለሽው ግን ወይ ደግሞ ዘብ የቆምሽለት ሰው ግን ጫፍ ይዘሽ ነው እየተናገርሽ ያለሽው ነው የምልሽ። ስለዚህ እውነቱን ለማወቅ ደግሞ በደንብ መረዳትና በደንብ ቦስ ስል ነው ደስ የሚል ሆዴ ስል ነው ወይ ማራዊ ስል ነው? ማራዊ ለካ እንትና ነች። ጀርመን ሀገር ላይ እኔ በጣም ብዙ ስም ነው ያለኝ። በጣም ብዙ ከተሞችም ኖሬያለሁ። ብዙ ወዳጆችም አሉ። እንዳይከፋ ብዬ ነው ልነግርሽ። ሆዴ እንግዲህ እየተናገረ ያለው በእርግጥ ፋኒ ከኔ ገርልፍሬንድ ጋራ ቺት አላደረገም፣ ነገር ግን ሌላ እውነት አለ፣ ሌላ በጣም የሚገርም ሁኔታ እኔ ጋር አለ እያለ ነው። ግን ደግሞ ቀጥታ ወደ ሚዲያ አምጥቼ ብነጋገር ይሄ እንደ ወንድ ልጅም ሆነ እንደ አንድ ግለሰብ ደስ የሚለኝ ነገር አይደለም፣ ወይም ደግሞ በተመልካች ዘንድም ጥሩ እይታ አይኖረኝም። ነገር ግን እኔና ፋኒ በውስጥ ካንቺ ጋር እናውራና እንተማመን፣ ከዛም በኋላ ለሚዲያ መውጣት ካለበት ደግሞ ጠቅላላ ሪካርድ አድርገ ነው እናወጣዋለን።
ባይዘወይ እዚህ ጋር ሆዴ ትክክለኛ ነገር ነው የተናገረው። እውነታ አለ። ዝም ብለሽ የሆነ ነገር ይዘሽ አታውሪ። ያንን ደግሞ መጀመሪያ በውስጥ እንነጋገር እያለ ነው። ፋኒ በትክክል ጥፋት ሰርቷል። ግን ይህንን ያደረገው ከኔ ገርል ፍሬንድ ጋር እንዳልሆነ እውነታውን ልንገርሽ፣ ግን ሌሎች ጉዳዮች አሉ እና ያንን መጀመሪያ በውስጥ እናውጣ ወይም ደግሞ በውስጥ እናውረው እያለ ያው ረገጥ አድርጎ እየተናገረ ነው። ሄሉ ደግሞ በእውነት እዚህ ጋር በጣም ጥሩ እየገፋፋችሁ ነበረ። ብትችል አሁኑኑ ተናገር እያለች ነው። ምክንያቱም ተመልካችም ራሱ ከስር ሆዴ ያለ ነገር ካለ ተናገር እያሉት ነው። እኔ ግን እዚህ ጋር በጣም ሆዴን ያደነኩት ነገር ምንድን ነው? ቀጥታ ወደ ሚዲያ ለማውጣት ያለመፈለጉ ነገር፣ ለፋኒ ሊይዝለት ያሰበው ወይም ደግሞ የሆነ ቀጥታ አውጥቶ ፋኒን ፊት ለፊት ላለማሳጣት ያደረገው ነገር አለ ብዬ ነው የምገምተው። እና አንድ የሆነ የተደበቀ ሚስጥር ሆዴ ጋር አለ ብዬ ነው ማሰቡ። ግን ያንን እድል ሰጥታው እንዲያወራ ብታደርገው ደግሞ በጣም ጥሩ ነው። አንድ ተራ ሰው ነኝ። አጋጣሚ ገፍቶ ወደ ሚዲያ መጣኝ እንጂ ራሴን ጨዋ አድርጌ ለመምጣት አይደለም። ግን ለእውነት የምቆም ሰው ነኝ ሁልጊዜም ማለት ነው። እውነት እንድትወጣ ደግሞ እፈልጋለሁ። አንድ ሰው ደግሞ እዚህ ጋር መጥቶ ደግሞ ብቻ ነው እኮ ምን ስሜት አረከው እንዲ አስር ያስጨርሽኝ ትለኛለህ። ወደ ተረጋጋ እንጂ እንደሰማችሁት ነው እንግዲህ ሄሉ ብዙ እድል ልሰጠው አልቻለችም። እኔ እንጃ የሆነ አላለ የምትዘጋገው ነገር እየታየኝ ነው። እርግጥ ለፋኒ እውነታውን ለማውጣት ወይም ደግሞ ያለበት ደረጃ በጣም አሳዝኗት ሊሆን ይችላል። ነገር ግን እዛ ጋም የፋኒ ብቻ ሳይሆን መታየት አለበት። ስለ ሳምሪ ለመስማት ለምንድን ነው ሄሉ የማትፈልገው? ጭራሽ የማትፈልገው። የምትችል ከሆነ እንደውም ሳምሪን ራሱ አምጥታ በቤቷ ኢንተርቪው ብታደርግልን ሄሉ፣ እኔ በእውነት በጣም ነው ደስ የሚለኝ። ምክንያቱም እስቲ ከፋኒ ብቻ ሳይሆን ሳምሪ ጋም ያለውን እውነታ ለመስማትና የሆነ ሚዛናዊ ለመሆን ብትሞክሪ፣ ከምን እውነት ለመናገር ማለት ነው። እዚህ ጋር በቃ ግድ የለም የሆነ ነገር ተናገር እሱ እንትን አይደለም እያለች የምትሸፍነው ነገር አለ። ግን እዚህ ጋር ሳምሪ እውነታ ሊኖራት ይችላል። እናቷ የሳምሪ እናት የራሷ እውነታ አላት። ሳምሪ ደግሞ ይህንን የመሰለ ትዳሯን ወይም ደግሞ ልጆቿን ያፈራችበትን ትዳር ለቃው የወጣችው ዝም ብሎ ቀለል ባለ ምክንያት አይመስለኝም። እንደ ተጎጂ ፋኒና ሳምሪ ናቸው በዚህ ጉዳይ በጣም የሚጎዱት። ሌሎቹ ግን ምናልባትም ደግሞ የሚቻል ከሆነ አስታርቃችሁ ትዳሩን ወደ ቦታው ለመመለስ ብትሄዱ በጣም ደስ ይለኛል። እና እዚህ ጋር ምናልባትም ሆዴ አለኝ የሚለውን እውነታ ከተናገረ በኋላ ፋኒም ሳምሪም ፊት ለፊት ተቀምጠው ሄሉ ቤት ተነጋግረው የሚቻል ከሆነ ወደ እርቅ ቢመጡ እኔ በኩሌ የተሻለ ነው ብዬ ነው የምገምተው። 100% እንግዲህ እኔና አንተን ያገናኘን ይሄ ነው። ያ ቴንክ ዩ። እሱንም በዚሁ አቋም መጽናት ገባ። ግን ሰዎች ምን አለ ይሄንን ነው ይፋ የሚወጣው ነገር ቦሲ ምኑ ነው ይፋ የሚወጣው እንደ የሆነ ነገር አለ። ፋኒ የሆዴን ይፋ የሚወጣውንማ በውስጥ ቺት አድርጓል አላደረገም ለተጠየቁት ጥያቄ በቂ መልስ መልሻለሁ። አሁንም ቢሆን ፋኒ የኔን ኤክስ ቺት አላደረገም 100% መልልሻለሁ። በዚህ አቋሜ እኮ ቃሌን እየቀያየርኩ አይደለም ያለሁት። እኔ እያልኩ ያለሁት ግን የነገሩን ጫፍ ይዘን ነው እያወራን ያለ ነው እንጂ ትክክለኛውን መረጃ አይደለም ይዘን እያወራን ያለ ነው። ስለዚህ ማውራት ካለብን እኛ በውስጥ እንነጋገር። ለምን ይሄ እየተበተነ ያለው ትልቅ ቤተሰብ ነው። 7 ዓመት የተገነባ ቤተሰብ ነው። እንደ ቀልድ እኔ እዚህ ጋር መጥቼ ዝርግፍግፍ አድርጌው አገር ምድሩ ይቀላለጥ ወይ ደግሞ ይደበላለቅ የምል ሰው አይደለሁም። እስከ ዛሬም ድረስ እንደዚህ አይነት ነገሮችን አውጥቼ ተናግሬ የማውቅ ሰው አይደለሁም። መናገር የምፈልግ ሰው አይደለሁም። ግን እኔ አንቺ በዚህ ደረጃ ልክ ለአንድ ሰው ጠበቃ ስትቆሚ ግን ትንሽ ቅርታ ስለተሰማኝ ነው። ቅር ያለኝም ደግሞ ለመሰለሽ ሄለን ለምን ቆመች አይደለም፣ ሄለን እውነቱን ማወቅ አለባት ነው። አንቺ የማታውቂው ብዙ እውነቶች ስላሉ
በውስጥ ብናወራውና በውስጥ ብንጨርስና በውስጥ ማወቅ ያለብሽን ነገር ብታውቂው ከዛ በኋላ እኮ አንቺ ለሚዲያም ይፋ ታደርጊዋለሽ ይመስለኛል። ሄለን ለእውነት የምትቆሚ ሴት ነሽ፣ እርግጠኛ ነኝ። አንድ ወንድ ልጅ ተገፋ ብለሽ እኮ መቆም ተገፋ ብቻ ተብሎ የሚቆምለት ሰው አለ። ተገፋ ደግሞ ለምን ተገፋም ብዙ ደግሞ ጥያቄና መልስ ያሉት ሂደቶች አሉ። ያን ጥያቄና መልስ ሂደቶች ግን እኔ ሚዲያ ላይ እዚጋ ቁጭ ብዬ ከማወራው እኔና ሄለን ፋኒ ወይ ደግሞ አስፈላጊ ከሆነ ዳጊም መጥቶ ወይ አስፈላጊም ከሆነ ደግሞ ሌሎች በዛ ሰዓት የነበሩ ሰዎችንም አስጠርቼ እኔ በቅርብ እጄ ላይ ስላሉ ሰዎቹ እውነቱን ተነጋግረን መነጋገር ካለብን ጥግ ድረስ መሄድ አለብን። ለመሰለሽ አንዳንድ በአጠቃላይ እንግዲህ ቦስ እዚህ ጋር የታፈነ እውነት አለኝ እያለ ነው፣ ወይ ደግሞ ልናገረው የምፈልገው ነገር አለ። ሄሉዬ ግን ቀጥታ መጀመሪያ በውስጥ እናውራ እንጂ የሆነ እውነት አለ ሊገርምሽ የሚችል ብቃት ያለው መረጃ እኔ ጋር አለ እያለ ነው ቦስ። እና እድሉን ሰጥተው በውስጥ ካወሩ በኋላ ወጥቶ ሚዲያ ላይ እኛም ራሱ ልንገረምበት ወይም ደግሞ ልንደመምበት የምንችል የሆነ ነገር እንዳለ እንዲሁ ይሰማኛል። ያንን ነው እሱም እየተናገረ ያለው። እንግዲህ ከሄሉ ጋራ ከውስጥ ለማውራት ምንም እንትን የለኝም እያለች ነው እሷ። ስለዚህ እንግዲህ ከውስጥ ካወሩ በኋላ ሚዲያ ላይ ወጥቶ ደግሞ እኛም እንሰማዋለን የሚል ግምት ነው ያለኝ። አንዳንድ ጊዜ ላይ አራት ማዕዘን ባለበት ቦታ ላይ ጥግ ላይ ቆሜ እኔ ስለፈረድኩ ወይ ደግሞ ወይ እሳት በሚነድበት ላይ እኔ ስለመወቁ አይደለም ወይ እሳት ውስጥ መግባት አለብኝ ወይ ደግሞ የእሳቱም ጫሪ ነኝ ወይ ደግሞ እሳቱን አቀጣጣይ ወዴ እሱ ቁጥርን በውስጥ ልክና አሁን እኔና አንተና ፋኒን ግሩፕ አስገባሃለሁ። ችግር የለብኝም፣ እንደዚህ አይነት ችግር የለብኝም። ግን ዳጊም እውነት ውስጥ ይግባ ማለት አንድ ነገር ልንገርህ፣ ዳጊ የአንተ ጓደኛ ነው፣ ዳጊ የፋኒ ጓደኛ ነው። አንተና ፋኒ ያኔ ዳጊ ቤት ስትገናኙ ትተዋወቁ። ይሄ እውነት ነው ውሸት? እውነት ነው፣ እውነት ነው። ያ እና ትንሽ እየጠጣችሁ ነበረ ቤት ሚስት መታይ ደስ ከዛ ክለብ እንውጣ ብላችሁ። ትንሽ አይደለም በጣም ብዙ እየጠጣን ነበር። ያ ችግር የለውም እየጠጣችሁ ከዛን ክለብ ብላችሁ ሄዳችሁ አይደል? ትክክል። ያ ከዛ ሚስት ከአንተ ጋር ስትጨቃጨቅ ወደ ፋኒ ጋር እንትን አለች፣ ወደቀች። ከዛ ሚስቴን ቺ ታረክ አልክና እዛ ተጨቃጨቃችሁ። እሷ ወዴት ሄደች? ከዛ በኋላ ወዴት ሄደች? አብረን ነው ጠዋት ወደ ቤት የተመለስ ነው። ስማ ወደ ምን ነው የሚባለው የመቀመጫ የለም ፊት ለፊት ጋር ሄደችና ወደ ጥቁሮች ጋር ስትጠጣ አልነበረም? ለብቻ ቁጭ ብለህ እነሱን እያየ እየተናደድክ አልነበረም? ይኸውልሽ በመሀላችን የተጣላ ነው ኬዝ በፋኒ ጉዳይ አለ። ከዛን አንተ ተናደህ ከመጠጥ ቤት ወጣህና ደወልክ፣ ሚስቴን ይዛት ሄድክ አለ። ከዛን እሱ ካሜራ ከፍቶ ቤት ኢንፎርሜሽኑ አላት ምን ያህል እውነት አለው የሚለው አላሳየኝም። ካሜራ ከፍቶ ይኸውልሽ አዳምጪ ካሜራም ከፍቶ አላሳየኝም። ስልክ ደውዬም አላነሳልኝም። የት እንዳደረም ማውራት ካለብን በውስጥ እናውራ። ሄድዬ መልካም ቀን ይሁንልሽ። ቤተሰብ እንግዲህ ከሄሉ ጋር ሆዴ የነበረ ቆይታ ይህንን ይመስላል። እንግዲህ በውስጥ አውርተው ጉዳዩን በቀጥታ ወደ ሚዲያ እንደሚያመጡት እርግጠኛ ነኝ። እስከዛ ድረስ እንግዲህ መልካም ጊዜ ይሆንላችሁ እያልኩ እንግዲህ ለዛሬ እዚህ ላይ ያበቃለሁ። መልካም ጊዜ ይሆንላችሁ።